የቲክቶክ ዘመኑ አብዮተኛ አዲስ ያልተለመደ ትሬንድ ይዞ የመጣው ወጣት የአገሬ ልጆች እንዴት ናችሁ ይላል በቪዲዮ መግቢያ። እኛ አንድ ቦታ ላይ ቁጭ ብለን እያወራን ነው፣ እሱ ግን ፊዚካሊም ሜንታሊም ተቀይሯል። እየጸለይኩኝ ያለ ማለት ነው ራሴን ጠየቅኩት። አዶናይ ግን ከልብህ ምንድነው የምትፈልገው? በቃ ይህ ሁሉ እያረክ ያለው ገንዘብ ለማግኘት መጨረሻ አላማክ ምንድነው? ገንዘብ ስታገኝ አብይ ራሴን ጠየቅኩት። ከዛ ምን እንደታየኝ ታውቃላችሁ? የኢትዮጵያ እናቶች ራሳቸውን ማስተዳደር የማይችሉ የቤታቸው ኪራይ መክፈል የማይችሉ ሰዎች ለነሱ በቃ ላይክ ለመድረስ በጣም በቃ ፍላጎቱ አለኝ። በጣም በቃ አይኔን ጨፍኝ እያለምኩት ነው እንግዲህ ሁሉ ከ2 ዓመት በፊት። ግን ፖዚቲቭ መሆን ምን ይከብዳል? እናንተ ሞቲቬት ያርጋችሁ ምድረ ዱዝ ማለት ነው። እኔ ሞቲቬት አያረጋኝም። የአዶናይ ህይወት ሞቲቬሽን ያልሆነ የማን ሊሆን ነው? እስኪ ንገሩ። የፈረሰ ቤት ይዛችሁ፣ የፈረሰ ትዳር ይዛችሁ፣ የፈረሰ ማንነት ይዛችሁ እዚህ ጋር መታችሁ አንድ ነገር ለመናገር ፈቃደኛ ያልሆናችሁ ሰዎች ይሄንን ልጅ አንስታችሁ እንደዚህ ነው ልክ እንደዚህ አይነት ሰው መጣል ሲፈለግ እየተጠራችሁ የምትመጡ ከአዶናይ ህይወት እንድትማሩ የምፈልገው ወንድሞች ምንም ረድቶ የማያውቅ ሰው እኮ ነው አፉን የሚከፍተው። ለምንድን ነው አዶናይ ትችት የቀረበበት? ማን ስለሆንክ ነው? አንተ ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየን ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ ለፍቅር ነው የማየው እውነት ለመናገር። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ ምታላድሩኝ፣ ተስፋ ምታስቆርጡኝ፣ ምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። ላይክ እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው። አለቃችሁ በቃ ክፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን የተረበ? ማን ነው እንደማትችል የነገረ? ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ? ማን ነው የሌላ ሰው ከፍታ የኔ ዝቅታ ነው ብለህ እንድታስብ ያደረገ? ማን ነው? የማን ጥፋት ነው? የዚህች ዓለም ጥፋት ነው። ግን ጥንካሬ እቺ ዓለም የሰጠችን ተመልሰ መስጠት ሳይሆን እቺ ዓለም የሰጠችን ወደ ጥሩ ቀይረ ጥሩ መፍጠር ነው ጥንካሬ። እናንተ የምትሰጡኝ ጥላቻ አሸንፎኝ ተመልሼ በጥላቻ መመለስ እኮ እችላለሁ አይደል እንዴ? ቀላል እሱ አይደል? ግን የእናንተ ጥላቻ ተቀብዬ ወደ ጥሩ ነገር አውለዋለሁ። አንፈራም። ቻው። አዶናይ የሆነ የፖለቲካ ፓርቲ ሊደግፍ የሆነ ፖለቲካን ሊያንጸባርቅ ወይ ደግሞ ሰውን ሊያጋጭ ወይ ደግሞ ምን ሊያደርግ ነው? ወንጀል ሊያስተምር ነው? አዶናይ ደግሞ የሚያነቃቃው የለም ሊባልም አይችልም። በአሜሪካን አገር ላይ በዋሽንግተን ዲሲ I've lived in Washington DC. There are many young people በ20 እና 30 እንዲህ ማስራ ቤት ውስጥ ነው መንገድ ላይ ወድቀው ሆምለስ ሆኖ ድራግ ውስጥ ገብተው የሚኖሩ ብዙ አሉ። ይሄ ልጅ ግን የስንት ሰው ህዝብ ነፍስ አድኗል። የእውነቴን እኮ ነው። እኔ በጣም እስካነባ ድረስ የህፃናት የሕክምና ጉዳይ ውጭ ሀገር አሳፍሮ አሳክሞ ምን ብሎ ብዙ ሰዎችን እየሄደ እየጠየቀ እርዳታ እያደረገ ለምን እናንተ እንዴ $100 እንኳን የማትረዱ ሰዎች ለምንድን ነው እንደዚህ የምትሉት? ራሳችን አንደበታችን እንቆጥብ። ማድረግ ካልቻልን አናውራ። ቢያንስ የሚያደርጉትን ሰዎች አሁን በአዶናይ ምትክ እንዳያገኙ ህዝብ ለሀገሪቷ እንዳታገኝ እያደረጋችሁ ነው። አሜሪካ ውስጥ የምትኖሩ ሰዎች በጣም እድለኛ ናችሁ። በይሳት ባይዘው ማወቅ አለባችሁ። የማይሰራ ሰው ብቻ ሳይሆን የሚሰራም ሰው ሞቲቬሽን ያስፈልገዋል። እኔ አሁን ለምሳሌ በሳምንት ከ50 ሰዓት በላይ እሰራለሁ። ግን አንዳንዴ በቃ እንደ መኪና ነኝ። እኔ መኪና ያለ ቤንዚን እንደማይሄደው የሰው ልጅም የሆነ ታይም ላይ ይደክማል። አይምሮ ይሰለቻል እኮ ህይወት። አንዳንዴ ሲያሰለችኝ ሲያዳክመኝ ሞቲቬሽን ያስፈልገኛል። እኔ ሄዳለሁ፣ ቪዲዮም ቀርጬ ልክልሃለሁ። ወንድ ነህ ስደበኝ፣ አንተ ወንድ ነህ ስደበኝ። ሰድቡት መሳደብ ይቻላል፣ እዚህ ሀገር አይከለከል። ይሳደቡ፣ ግን ይሄዳል። የሚገርም ስራ ነኝ የሚገርም የዛን ቀን ስራ ነኝ። እመቤቴን ስራ ነበርኩኝ። አሁን ትኬት ገዛሁኝ። ምክንያቱም
ኦኬ የምንሰደብ ከሆነ እንዲሁም በደንብ ሄዳለሁ እንጂ በደንብ ሰፖርት አደርገዋለሁ። ከዚህ በኋላ ወደ አሜሪካ ወደ ኢትዮጵያ እስኪመለስ ድረስ ሰፖርት አደርገዋለሁ። ፕራይም ታይሙ ላይ ነው ያለው። በቃ ሶሻል ሚዲያ እዚህ ቲክቶክ ከቲክቶክ ላይ ተነሳ፣ ቲክቶክን ተጠቀመ፣ እንደማናችሁም ዩዘር ኔም እና ፓስዋርድ ክሬት አድርጎ ገባ። አንዳንዶቻችሁ ቲክቶክን ለመሳደብ ስትጠቀሙበት እሱ ደግሞ ለሌላ ነገር ተጠቀመበት። ከህፃን እስከ አዋቂ ያከብረዋል ይሄ ልጅ። ኢትዮጵያ ሄዶ ከኢትዮጵያ እናንተ ያላችሁበት አሜሪካ መጥቶ ትልቅ አዳራሽ ተይዘውለት እዛ ሰዎች እየከፈሉ ገብተው አዶናይ ለማድመጥ እንዲቀመጡ ማድረግ ይችላል። ይሄ ስኬት ነው? ስኬት አይደለም። ወላጆች ህፃናት ልጆቻቸውን ይዘው ሄደው እንዲያደምጡ ያደርጋሉ። እናንተ እኮ እንኳን አይደለም አዳራሽ ተይዞላችሁ አንዳንዶቻችሁ ቲክቶክ ላይ እንኳን ወላጆች እናንተ ስትመጡ ልጆቻቸውን ይደብቃሉ። አጀንዳ ሲፈልግ ሼር እየተደረገ በጣም ካመን የሆነ ፌስ ያላችሁ በየቤቱ ኮመን የሆነ ፌስ ሰምባዲ ሊጣል ሲፈልግ ሰምባዲ የዚች ፊቷ የተቀጠቀጠችዋን እንኳን ልጅ እንኳን ታሪክ እንዴት አርጋችሁ አቦርት እንዳደረጋችሁት ያንን ቀጥቃጭ ያንን አቢዩዘር ሰውዬ በየቤቱ እየጋበዛችሁ የልጅቷን ስቃይ በቃ ላይት አድርጋችሁ እንዴት ዲስትሮይ እንዳደረጋችሁት ለምን እየተጠራችሁ በእንደዚህ አይነት ሰዓት የምትመጡ ሰዎች የሆነ አጀንዳ ሲመጣ ናና ተናገር እየተባላችሁ የምትጠሩ እናንተ ዲመኖች ናችሁ። ድሮም አልወዳችሁም፣ እኔ አትስማሙኝም፣ አትመቹኝም። አሁን ደግሞ በዚህ ልጅ አየዋችሁ። በዚህ ልጅ ምንም ባላደረገ ከኛ አንፃር ጻድቅ መልአክ የሆነ ልጅ ከኛ አንፃር ሲታይ መልአክ ክንፍ ያለው መልአክ የሆነ ልጅ ሪላቲቭሊ እዚህ ላይ ካሉ አሰስ ገዝ ፊታቸው ከተጨማደደ ካረጁ ከሽበታ ከዚህ ሁሉ ህዝብ የተሻለ ስታሙ ስትቆርጡ ስትደባደቡ ስትፋጩ ከምትሉ ሰዎች በላይ የተሻለ ሰው ጻድቅ መልአክ ክንፍ ያለው መልአክ እዚህ ሰው ላይ ስትነሱ በቃ የመጨረሻው ማኒፌስቴሽን ያገኙት እናንተ በጣም ዲመኖች እንደሆናችሁ እስከሚወድቅ እንኳን አትጠብቁትም ወይ? የሚጠል ነገር አትልኩበትም? እንደው እጅ ከፍንጅ እንኳን ለማግኘት እንደው እስከሚወድቅ እንኳን እስኪሳሳት እንኳን አትጠብቁም? ገና ሳይሳሳት ከችኮላችሁ ብዛት ከመንደዳችሁ ከማረራችሁ ብዛት ገና ፌልም አላረግም እኮ I don't understand ምን እንዳደረጋችሁ ይሄ ሰው ቼክ አርጉ። ስፒሪታችሁ የጠጣችሁትን መንፈስ ቼክ አርጉ። ዞር በሉና I'm telling you guys ምን አይነት መንፈስ ብጠጣ ነው? ምን አይነት አጋንንት ቢጠናወተኝ ነው? ምን አይነት የመንፈስ ቅናት ማነው የምንድነው ውስጣዊ ቅናት ቢይዘኝ ነው? ምን አደረገኝ? ቢዝነስስ ነው? እኔ አሁን ይሄ ልጅ መጣ ከኢትዮጵያ ስለሆኑ ሰዎች ገንዘብ ሬዝ እያደረገ ነው ለሆነ ድርጅት is that my business? It's not. እኩያይም አይደለም። that's why ነው ያላወራሁት። ተጣሉ እንትኗ ተዘጋ፣ ፌስቡኳ ተዘጋ፣ ምናምኗ ቲክታኳ ተዘጋ ብላችሁ ያለ እድሜያችሁ ስትታገሉ የነበራችሁ these people are not even my age። እኔ ወሪድ ለመሆን ራሱ በእድሜ እንኳን አይደሉም። የኔ 20 ዓመት ታናናሾች ናቸው እነዚህ ልጆች። ቢዝነስ አይደለም ይሄ it's a non-profit organization IRS ቼክ የሚያደርገው ነው የሚሰልለው ነው ኮሚቴው ነገ ተጠያቂ የሚሆን ነው ምን አገባኝ እኔ በህይወቴ ገና ብዙ ነገር ያላደረኩት ብዙ ያላሳላሁት ያላገጣጠምኩት ገና ያልቆምኩት ገና ብዙ ነገር ብዙ ምሰራው ነገር አለኝ ምን አባቴ ቆርጦኝ ነው በማይመለከ 5 ብር ላላዋጣሁበት ፕሮግራምና ኢቨንት did you guys invest $5 on this non-profit organization?
20 ብር ሰጣችኋል ልካችኋል ለዚህ ኦርጋናይዜሽን ልካችኋል ወይ አላካችሁ ጭራሽ ብሬን ሳላ ኢንቨስት ሳላደርግ ብሬን እንኳን ሰጥቼ ቢሆን ኦኬ እሺ ብሬን ሰጥቻለሁ የታለ የትገባ ልል እችላለሁ ምን አግብቶኝ እኔ ምን አገባኝ ቁጭ ብዬ በጧት ተነስቼ ዛሬ ደግሞ ምናወራው ስለ አዶናይ ነው ምለው ምን አገባኝ ታድለው እንደዚህ መስራትና ማሳካት ሰው እስኪያወራባቸው ድረስ ነገር ማሳካት ራሱ መቻላቸው እንዴት ማናቸው ግን እነዚህ ሰዎች ይሄንን ኦርጋናይዝ ያደረጉ ሰዎች ጋይስ ካን ዩ ጋይስ ቴል ሚ ማናቸው በዋናነት ኦርጋናይዝ ያደረጉ ሰዎች ይሄንን ነገር ማናቸው እነማን ናቸው እስኪ ንገሩ እስኪ ንገሩኝ በጌታ እንዴት የታደሉ ናቸው አሜሪካን ሀገር እንደዚህ መሰባሰብ ያሬድ ዴምቪ አላቀውም እግዚአብሔር ይባርከው እኔ whoever he is ያሬድ ዴምቪ ኦኬ ሌላስ አንድ ሰው ብቻ መቼስ አይሆንም የነዛም ደስ የሚሉት ህፃናት ልጆች እሷን አይቻታለሁ ማርዬ ማሩ ነው ምናምን የሚባል ፔጅ ያላት ልጅ እቺ በጣም ልጆቿ ደስ የሚሉ ምን ከተላት የነበረች አንድ ሰሞን Is that her name? Hanna Nusma? Okay, እሷን አይቻለሁ እግዚአብሔር ይባርካቸው እነዚህን ሰዎች አይተንም ማናቀውን በ20 አመታት አይተንም ማናቀውን ነገር አሳዩን እግዚአብሔር ይባርካቸው ስትጸና ባመንክበት ነገር አሸናፊ ትሆናለህ አሸናፊ ስትሆን ደግሞ ባዶ ኪሱን ምንም ሳይኖር እዚህ ሀገር ወደ አገር ቤት መግባት የሚፈልግ በጣም ብዙ ሰው አለ ግን ገና ለገና በፍርሃት ሰው ጋር ምን ይዤሊድ ሰው ምን ይለኛል ብሎ ተሳቆ ቁጭ ብለህ ያለ አንተ እዚህ ሀገር ሁላችሁም ይሄን ኢቨንት የምትቃወሙ እሱ ባዶ ኪሱን ኢትዮጵያ ገብቶ አገሩን ግልብጥብጡን አውጥቶ የሀገር ቤቱን ሞቲቬት አድርጎ ጨርሶ ነው እንግዲህ ይሄው እዚህ ክብር እንግዲህ ነው የመጣው ወንድሞቻችን ምን መማር አለባችሁ መሰላችሁ ካለው ደግነት ከኛ ከሰው ልጅ ጋር አብሮ የተፈጠረ ነው እሱ ያለን ነገር ደግነትን ውስጣችን አለ እሱን መጠቀም መቻል ለአዲስ የሚሰጠን ነገር የለም የሰው ልጅ ሁሉ ደግነት ቸርነት ፍቅር ምናምን ውስጡ አለ ምርጫችን ነው እንዳንጠቀመው የሚያደርገን እኔ ግን እንድትጠቀሙት እንድትማሩት የፈልገው ሴት ልጅ እንዴት ትሪት እንደምትደረግ ያረቢ የምሬል ኮርናቸው እንዴት እኔ በ60 አመቴ ቲክቶክ ላይ ቁጭ ብዬ አንድ አበባ ታምጣ ብያልኩ እሱ ከኔ ኋላ መጣ ያውም ትላንት ከካናዳ ኢትዮጵያ ገብቶ ከዛ ደግሞ አሜሪካ መጥቶ እኔን ሞቲቬት ያደርጋል ይሄ ነው ቅናት የሚመጣው ደግሞ እድሜ ከመግፋት ነው አንደኛው የቅናት ምንጭ እድሜ መግፋት ነው ይሄ ካልቸራችን እንዳለ ሆኖ ነገር ግን እድሜ መግፋታችን ራሱ የቅናት አንደኛው ምንጭ ነው እድሜያቸው ሲገፋ ሰዎች ስኬት ላይ ካልሆኑ እርር ይላሉ ቅጥል ይላሉ እነዚህ ሰዎች ስቲል የሚሰማቸው ስሜት በብዛት ብዙ ዲያስፖራዎች ከሀገር ሲወጡ ረጅም አመት የቆዩ አንዳንድ ዲያስፖራዎች እንደዚህ አይነት አመል አለባቸው እኔ ተሽዬ የተገኘው ነኝ እኔ አቃለሁኝ እኔ ብዙ አመት ስለኖርኩኝ ሲስተሙን አቃለው እኔ የተሻለ ኤክስፒሪየንስ አርጊያለሁ ምናምን የሚል አስተሳሰብ አላቸውና በሁሉም ነገር ላይ ኤክስፐርት ይሆኑ ይመስላቸዋል ስቲል እነዚህ ሰዎች ትልቅ ሰው ሲያወራ ልጅ ወደ ጓዳ በሚለው ድሮ ባደጉበት ባህል ውስጥ ነው ያሉትና ይሄ ልጅ ከትላንት ታሪኩ ዛሬ ተሽሎ ዛሬ የትላንት ታሪኩን ዛሬ ላይ ላለበት ሰክሰስ እንደመሰላል ተጠቅሞት በቃ ዛሬ ላይ እየታየን ያለው በአለም ደረጃና ምን ያስፈልጋል ምቀኛ መሆን